ይሰማል? አዎ ይሰማል። አዎ እኔ ትንሽ ምክር ፈልጌ ነው። ነገር በጣም ከባድ ነው፣ ግን ኮመንት ላይ እንዳይሰድቡኝ። ኮመንት አትይሺ። ኮመንት ካዩሽ እንጣላለን አሁን ከኔ ጋር። ኦ ቴንክ ዩ። እሺ እኔ እናት በጣም አመሰግናለሁ። እሺ ሃፒ ኒው ይር። እሺ ቴንክ ዩ ሶ ማች። እግዚአብሔር ያክብርልሽ። እሺ ንገሪ። የፈለግከው የ20 ዓመት ምስጢር ነው። እሺ እና የዛሬ 20 ዓመት ተደፍሬ ነበር። እሺ ግን ከዛ በኋላ በቃ ህመሙን አልረሳውም፣ መርሳት አልቻልኩም። በማን የተደፈርሽው? ያው ታውቃለህ፣ በሰዓቱ በተደጋጋሚ ነው ተደፈርኩ። ኑኒ ቴንክ ዩ ሶ ማች። እኮ ማን ነው እና ንገሪን እስቲ ግልጽ አድርገሽ፣ ማለት ምንድን የተፈጠረው የሚለውን ንገሪን። ማለት ልጅ ነኝ፣ 13 14 ዓመት አካባቢ ነበርኩ ያኔ ማለት ነው። እሺ ግን ይሄን እስከዛሬ ቤተሰብ አያውቅም። ይሄ ነገር እንደተፈጠረ ማንም አያውቅም። ያን የደፈሩም ሰዎች አስፈራርተውኝ ነው ማለት እንዳልናገር። ግን ለጊዜው እኔም ልጅ ስለሆንኩ ለማሸፋፈን ነው ሞከርኩ። ግን እያደኩ ሲሄድ ህመሙ እያባሰኝ መጣ። በዛ ምክንያት እስከዛሬ እኔ ወንድ ማመን አልችልም። በቃ በፍቅር ጉዳይ ሰው ማመን አልችልም። የደፈሩሽ ማለት ማን ናቸው? እንዴት ነው ያ ነገር የተፈጠረው? ሁኔታውን አስታውሽ። ሁኔታ ያው በአካባቢ ማቅ ሰዎች ናቸው ደፈሩ። እንደው በሁለት ነው ደፈሩ። አዎ የሰፈር ናቸው። እሺ እና በሁለት ነው ደፈሩ። በዚህ ሰዓት እንደተደረገ ይሰማኛል። በዛ ምክንያት ብዙ ችግር አሳለፍኩ። በቃ ታውቃለህ 13 ዓመት እስከ 20 ዓመት ለሌላ ልጆች የጨዋታ ጊዜ የደስታ ጊዜ ነበር። ለኔ ግን የያዘን ጊዜ ነበር። ህይወቴን የጀመርኩ ራሱ ህይወቴን አንድ ብዬ የጀመርኩ ራሱ 20 ዓመቴ ነው። 20 ዓመት ላይ ነው ማለት እችላለሁ። እስከ 20 ዓመት እኔ የጨለማ ህይወት ታውቃለህ፣ እንደዛ ነገር ነው ያሳለፍኩ። ግን የተወለድኩ ከባድ ትልቅ ቤተሰብ ውስጥ ነው የተወለድኩ። ግን ይሄ ምስጢር ማንም አያውቅም። በዛ ምክንያት አሁን ሰዓት ላይ ግን ሁሉም ነገር ተስተካክሎልኛል። ማለት ኑሮ ሁሉም ጥሩ ደረጃ ላይ ነኝ። ግን ትዳር የለኝም። ቤተሰቦቼ እንዲያገባ ጠይቁኛል፣ ጓደኞቼ ምናምን። ግን እኔ የህመም መርሳት አልቻልኩም። ከማንም ወንድ ጋር መስማማት አልችልም። ትንሽ በቃ ከሰው ጋር ከተቀራረብኩ በቃ የሆነ የሚሰማኝ ነገር አለ። ከዛ ተለያያለሁ። በቃ ህይወቴ ደስተኛ ህይወት አይደለም የምኖረው። ግን በገንዘብ በኑሮ ጥሩ ደረጃ ላይ ነኝ፣ ከወንድ በላይ ማለት ነው። ግን በቃ ህይወቴ የህመም መርሳት አልቻልኩም። ሁሌ ብቻ ሲሆን ያ ሁሉ ያሳለፍኩ ጊዜ ሁሌ ውስጥ ይመጣል። በቃ ይሄ መርሳት አልቻልኩም። ይሄ ነው እንዴት ነው እንደ ሰው ተረጋግቼ የምኖረው ብዬ። ቤተሰቦችሽም አያውቁም አይደል? እስካሁን ድረስ ቤተሰቦቼ ይሄን ነገር እንደተፈጠረ አያውቁም። ጓደኞችም ይሄ እንደተፈጠረ አያውቅም። ምክንያቱም በዛ ምክንያት ብዙ ከባድ ህይወት ውስጥ ነው ነበርኩ። ግን መጀመሪያ ማነሻ ምን እንደሆነ እነሱ አያውቁም። ግን ይሄ ነገር ነው እኔ
በከባድ ነገር ውስጥ ለዛ ሰዎች የደፈሩሽ ሰዎች አሁን የት ነው ያሉት? የሚገርም አንዱን አይቼ አላውቅም። ከዛ ጊዜ በኋላ አንዱ እንደውም ከተማ እኔ የምኖርበት ከተማ ላይ ነው ያለው። እኔ ከሀገር ከወጣሁ 12 ዓመት ምናምን ግን አንድ ጊዜ ብቻ ነው ኢትዮጵያ የገባው። ግን ያኔ አይቻለሁ ከተማ ላይ። እንደውም በቃ እሱን ሳይ ማለት ነው የበቀል ስሜት ይሰማኛል። አንዳንድ ጊዜ እንደውም ግደል ያደርግልኛል ማለት በቃ እንደዚህ አይነት የበቀል ስሜት ይሰማኛል። በቃ ይሄው ነው ምክር ይፈልግ። አይሽ ተረጋጊና እስቲ አዳምጪ። ማለት ሚውት አድርጊና አዳምጪ። እሺ ማለት ከባድ ነው ለሴት ልጅ መደፈር። ሴት ልጅ እንኳን መደፈር ቀርቶ ያውም አንቺ በጣም ሕፃን ልጅ ነሽ። አንቺ ላይ ምን አይነት ስሜት ሊኖራቸው እንደሚችል ነው የማይገባኝ። እኔ እንደዚህ አይነት ወንዶች ኢማን ምንድን ነው ደጋገምሽው ኢሞጂውን በቃ እስቲ ምን አይነሽ እንዴ? ቅድም ጀምሮ የሷ ኮሜንት ብቻ ነው ያጥለቀለቀው እንትኑ። ኢማን ይሰማል? በቃ ሚውት እንዳያረጉሽ በቃ አንድ አይነት ኮሜንት እሷ ብቻ ነው ስሙ ተደጋጋሚ ስም አይኔ ላይና እንዴ ኤአይ ነው ማሽን ነው? እኔ ግራ እስኪገባኝ ድረስ አይደክምሽም? በምንድን ነው የምትጽፊው? እኔ ራሱ አሁን ደጋግሜ አሁንና እርግጥ ስነ ልቦናሽ ሊጎዳው ይችላል። አንቺ እዛ ጋር ስታክ አድርገሽ ቆመሻል። እዛ የተደፈርሽበት የተጎዳሽበት ቦታ ላይ ሁኔታ ላይ ግን ህይወትሽ ቀጥሏል። እድሜሽ እዚህ ደርሷል። አሁን እንደዚህ ሆነሽ ብትኖሪ ምንም የምታገኘው ነገር የለም፣ ምንም የምታተርፊው ነገር የለም። እነዛ ሰዎች ቢታሰሩ ቢፈለጡ ቢቆረጡ እሱ አይደለም ፖይንቱ። አንቺ መዳን አለብሽ። ጭንቅላትሽ ውስጥ ስላልዳነ ነው። ይሄ ለመርሳት አይደለም መሞከር ያለብሽ፣ መርሳት አይደለም። ይኔናት አትረሺው። እስከዛሬ በህይወታችን የተፈጠሩ መጥፎ ነገሮችን አንረሳ። ጭንቅላት ሲጀምር አፈጣጠሩ የሚረሳ ሆኖ አይደለም። ማዳን ግን ትችላለሽ። ባለበት ቁስሉ ይድንና ግን አያምሽም። ውሃ ቢደፋብኝ እዚህ ሰውነቴ ላይ የፈላ ውሃ ይቃጠላል አይደል? ቃጠሎ ይሆናል። ያው ከዛ የዛሬ 5 ዓመት ይኖራል። ያ ጠባሳ ሆኖ ይቀራል። ያንን ጠባሳ የትም ቦታ ሲሄድ የዛሬ 20 ዓመት ሰዎች ሊያዩት ይችላሉ። ወይም ሳሳይ ለሰው የዛሬ 20 ዓመት እኮ አይገርምም እሳት ተደፍቶብኝ እኮ ምንድነው ይሄ ሲሉኝ እንደዚህ አብራራለሁ። ብነካው ምን አያመኝም። እስቲ ግን ጠባሳው ምልክት አለ። ሰው አይምሮአችንም ልክ እንደዛ እንቅላታችን ውስጥ የገባ የደረሰብን ጉዳት የደረሰብን ዳሜጅ እንድንረሳው አንቺው ለመርሳት ስትሞክሪ ስለነበር ነው ቁስሉ እንደገና ትኩስ እየሆነ እያመረቀዘ ሲያሰቃይሽ ይኖር። ማዳን ላይ ግን ብትሰሪ ይኖር ጭንቅላትሽ ውስጥ ስቲል ትውስታው ይኖራል፣ ግን የሚያም አይደለም። በቃ እንደ ትውስታ የምታወሪው ነው የሚሆነው። ገብቶሻል? ስለዚህ አሁን አንደኛ የበቀል እሳት ይቀጣጠላል ውስጥ ያልሽኝን እሱን አውጪ። ከበቀል ምንም የምታገኘው ነገር የለም። የዛሬ 20 ዓመት ሆነ እንጂ እነዚህ ሰዎች በህግ መጠየቅ የነበረባቸው ሰዎች ናቸው። መናገር ነበረብሽ። ሴቶች የምትሰሩት አንድ ስህተት ምን እንደሆነ ታውቃላችሁ? ጥቃት ሲደርስባችሁ የምትደብቁት ነገር ሰው ምን ይለኛል። ደፋሪውም እኮ ይህንን እኮ ስለሚያስብ እኮ ነው የሚደፍረው። ይህንን ስለሚያስብ እኮ ነው። እቺ ሴት ተደፈርኩ ብላ አታወራም። ማን ያምናታል? ቢያምኗትስ ይህን የፈለገሽ አድርገሽ ነው የሚሏት በሚል ድፍረት ይሰማዋል። ገብቶሻል? ጥቃት ማለት ባይዞ የመደፈር ብቻ ነው። አንዲት ሴት ያለ ፈቃዷ እጇን መያዝ፣ አካሏን መንካት መድፈር። ከመድፈር እኩል ነው ማየው። በነገራችን ሴት ካልፈለገች አልፈለገች ኢንትረስት የላትም፣ በቃ መተው። ሁለተኛ ነገር ህፃናትን ለመድፈር የሚያነሳሳና የሚያነቃቃ ሆርሞን ያላቸው ወንዶች እንደው ችግር ኖረባቸው ይባል ትልቅ ሰው እኩያቸው ጠፍቶ ነው እንደው መጃጃል እንኳን ቢፈልጉ ህፃን ልጅ መንካት የቻለ አይምሮ ያለው ወንድ እኔ ሰይጣን ራሱ እንዴ ሊያረገው ይችላል ብዬ ሁሉ አስባለሁ። አንዳንዴ የሆነት ከዛ ሁሉ ያልፍብኛል። ኤክስትሪም በምንም አይምሮ በወንድነት አይምሮ ባስበው ማይመጣልኝ ጉዳይ ቢኖር ህፃናትን ከ18 ዓመት በታች የሆነችን ሴት
ተውት፣ ይቅርታ ከ21 ዓመት በታች የሆነችን ሴት ለሌላ ነገር ማሰብ የሚችል አይምሮ እኔ ጤናማ ነው ብዬ አላምንም። ይቅርታ አድርጉልኝ ስለማይመጣልኝ ጭራሽ ከ21 ዓመት በታች ነው የምላችሁ። ምክንያቱም በቃ ጩጬ ናቸው እኮ እንኳን እንደው እንደዚህ ልታሰብ ቀርቶ ጓድ እንዲህ ማለት እንደው ስትይዛቸው እንኳን ራሱ እጃቸውን ራሱ በጣም እኮ እንትን ይላል፣ አትችልም። ስለዚህ እነሱ ናቸው ጭንቅላታቸው ዳሜጅ መሆን ያለበት እንጂ አንቺ አይደለሽም። የደረሰብሽ ነገር ወደ ኋላ ሊያቆምሽ አይገባም። ወደፊት ተንቀሳቀሽ። ለመርሳት አለመሞከር ያለብሽ ለማዳን ባለበት በተቻለሽ አቅም ከዛ ኢንቫይሮንመንት ለመራቅ ሞክሪ። ስቲል ያረሳሽ የሆነው የዳንሽ ያልሆነው እዛ አካባቢ ነሽ። አካባቢ ስልሽ ያው የደፈሩሽ ወይም ጥቃት ያደረሱብሽ ሰዎች ወይ ስለነሱ ሰማያለሽ ወይ እነሱን ታያለሽ ወይ እነሱ አካባቢ ብቻ የሆነ እዛ አካባቢ ነው ያለሽ። እዛ ኢንቫይሮንመንቱን ቀይሪ። መጀመር የምትውይበትን የምታወሪውን ሰው ራቂ። በቃ ከዛ አካባቢ ፍጹም አዲስ ገጽ ግለጭ። ገብቶሻል? ስለዚህ ከዛ ቀስ በቀስ ጸሎት አድርጊ። በምታምኚው እምነት መንፈሳዊ ህይወት በጣም ኢምፖርታንት ዘ ሞስት ኢምፖርታንት ነገር በምታምኚው እምነት መንፈሳዊ ህይወትሽ ላይ ጎበዝ ብትሆኚ ፈጣሪ ያግዝሻል። ገብቶሻል? ፋዮዬ ቴንክ ዩ ሶ ማች እናት አመሰግናለሁ። እግዚአብሔር ያክብርልኝ። መንፈሳዊ ህይወትሽ ላይ ጎበዝ ሁኚ። ጸሎት አድርጊ። መንፈሰ ጠንካራ ሁኚ። ይሄ አይሰርሽ። ወድቀው የተነሱ ናቸው ዛሬ ስኬታማ የሆኑት። ነገ አንቺ የምታወሪው ታሪክ ለሌሎች ትምህርት የሚሆን ታሪክ ነው ይሄ። ገብቶሻል? ስለዚህ ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም። የግድ ነው ጠንካራ መሆን። ምን ያህል ጠንካራ መሆንሽን የምታውቂው በደስታ ጊዜ አይደለም፣ በፈተናና በውድቀት ጊዜሽ ነው። ስለዚህ አካባቢሽን ቀይሪ። ከዛ ውጪ ጸሎት አድርጊ። ወደፊት ቀጥይ። ጠንካራ ሁኚ። አይምሮሽ ውስጥ ያለውን ቁስል ለማዳን ጥሩ ጥሩ ነገሮች አስቢ። ወደፊት ትዳር ትይዣለሽ፣ ልጆች ይኖሩሻል፣ ቤተሰብ ትመሰርቻለሽ እና በዛ እየደበዘዘ ነው የሚመጣው። ጥሩ የፍቅር ጥሩ የትዳር ጥሩ የህይወት ቤተሰብ እየኖረሽ ስትመጪ እየደበዘዘ በጥሩ ሚሞሪዎች እየተተካ ይመጣል። አይምሮአችሁ ውስጥ የሚያስጨንቃችሁና የሚያሳስባችሁ የሚያስከፋችሁ ጭንቅ የሚላችሁ ጉዳይ እሱ አይጠፋም። እናንተ ትጠነክራላችሁ። ችግሮቻችሁ አይቀንሱም። ባይዘይ እናንተ ትጠነክራላችሁ እንጂ እየጠነከርሽ ስትመጪ አይምሮቹ ውስጥ ያለው ነገሮች እየደበዘዙ በፍቅር በሰላም በአዳዲስ የሚያስደስቱ ህይወቶች እየተተካ ያኛው እየደበዘዘ ይመጣል ማለት ነው። ስለዚህ መኖር ስላልጀመርሽ ነው መዳን እየዳንሽ ያለው ነው። ገብቶሻል? ስለዚህ ወደፊት መንቀሳቀስ ጀምሪ ማለት ነው። እሺ እሺ፣ አመሰግናለሁ። እሺ እኔ ሴት ልጅን የሚደፍሩ ወንዶች በነገራችን ላይ ማለት ነው ምናምናቸው መቁረጥ ነው ብዬ አሁን ብፈርድ ጋይስ ከባድ ነው። ትክክል አለም። እንግዲህ አንተም ወንድነት ላይ እንዴት ትጨክናለህ ምናምን ልባል እችላለሁ። ምናቸውን እንደሚያማቸው እኔ አይምሮ ችግር ነው ባይዚ ፍርድም አያስፈልገውም። የእውነት እኔ እግዚአብሔርን ነው የምላችሁ፣ ከልቤ ነው የምላችሁ። ህፃን ልጅን የሆነ የአይምሮ ችግር ነው የእውነት ጤናማ አይደል። እስቲ እዚህ ውስጥ ወንዶች ትኖራላችሁ እዚህ ውስጥ የእውነት እስቲ እንደ ወንድ እናስበው እስቲ እንደው ዝም ብላችሁ ለሁለት ለሶስት ሰከንድ ህፃናት ላይ እንደዚህ አይነት ኢንትረስት የሚኖራችሁ በምን ሂሳብ ነው ማለት በምን አይነት አይመጣልኝም በእውነት